ከሰው ጋር አግባብታችሁ እንድትኖሩ ወይም ተግባብታችሁ እንድትኖሩ የሚጠቅማችሁ ሁለት ነገሮች አሉ። የመጀመሪያ ሰዎችን አለመጠርጠር። በትንሹም በትልቁም ውስጣችሁ ተጠራጣሪ መሆን የለበትም። ተጠራጣሪ በሆናችሁ ቁጥር የሰው ልጅ እየራቃችሁ ነው የምትሄዱት። ምክንያቱም ያ ሰውዬ ባላሰበው መንገድ እናንተ ተርጉማችሁ መንዝራችሁ ብዙ ነገር ላይ ትደርሳላችሁ። ያን ሰውዬ መስራት ያለበትን ነገር ሳይሰራ ይሄዳል። ሁለተኛ ደግሞ ልዩነት ይኖራል። በሀሳብ ልዩነት ሊኖር ይችላል። ስለዚህ በሀሳብ ልዩነት ሲኖር ልዩነታችሁን አምናችሁ መቀበል ነው። ድርቅ ማለት ተገቢ አይደለም። ድርቅ ማለት ዋጋ ነው የሚያስከፍለው እንጂ ምንም አይጠቅም። መጠራጠርም እንደዚሁ። አንድ ሰው የሌለበትን አመል እንደዚህ ነው ብላችሁ የምትገልጹት ከሆነ ያ ሰውዬ የሚያስብበት መንገድና እናንተ የምታስቡበት መንገድ ተቃራኒ ሊሆን ይችላል። ሰውዬው መልካም ነገር እያሰበ እናንተ መጥፎ ነገር የምታስቡ ከሆነ ይሄ በጣም መስዋዕትነት የሚያስከፍል ነው። እንዲሁም ደግሞ ከእህታችሁ፣ ከወንድሞቻችሁ፣ ከጓደኞቻችሁ ጋር ከአሰሪያችሁም ጋር ሊሆን ይችላል። ድርቅ ማለት በቃ ይሄ ነው። ይሄ ካልሆነ እኔ ሙቼ እገኛለሁ። ላ የእህቴ የወንድሜ መለያየት እኮ ያለ ነው። ይሄን ያለ ራሱ 5 ጣት ያለ 5 ጣት እኩል ነው እንዴ? እኩል እኮ አይደለም። ትንሽ ትልቅ ነው። ግን የራሴ ነው፣ የግሌ ነው። የራሴ ነው። ግን የራሴ ሆኖ እኩል ነው እንዴ? እኩል አይደለም አፈጣጠራችን። ስለዚህ አንድ አይነት አይደለም። መንትያ ሀዳ ብትሆኑ ራሱ አንድ አይነት አስተሳሰብ አይኖራችሁም እንደ ልዩነት ይኖራል። የሆነ ጋፕ አለ። ያንን ጋፕ አምናችሁ መቀበል ነው። ከሰው ጋር ለመስማማት ከሰው ጋር ለመኖር እነዚህን ሁለት ነገሮች ከተጠቀማችሁ እመኑኝ ያሰባችሁበት ቦታ ትደርሳላችሁ። እነዚህ ሁለት ነገሮች ግን አብራችሁ የምታስሄዱ ከሆነ ከዓላማችሁ አትደርሱም፣ ሰክሰስፉልም አትሆኑም። ሁልጊዜ እንቅፋት እንደመታችሁ፣ ሁሌ ራሳችሁን እንደተጠራጠራችሁ፣ ሁሌ ራሳችሁን ከሰው በታች እንዳደረጋችሁ ነው። ስለዚህ ፕሊስ እነዚህ ሁለት ነገሮች ተግብሯቸው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ።